የመናኸሪያ ምልከታ ወቅታዊ ጉዳዮች ላይ የሚያተኩር ሳምንታዊ ፕሮግራም። ፖለቲካ፣ ኢኮኖሚና ማህበራዊ ጉዳዮች ይዳሰሱበታል፣ ይተነተኑበታል። ሐሳቦች በነጻነት በመናኸሪያ ምልከታ ይስተናገዳሉ። ጠንካራ ሙግት ይደረጋል። አድማጮች በቀጥታ በምልከታ ይሳፈራሉ። ዘውትር አርብ ከረፋዱ 4 ሰዓት እስከ 6 ሰዓት የመናኸሪያ ምልከታ። የፕሮግራሙ አዘጋጅና አቅራቢ ሱራፌል ዘላለም። የመናኸሪያ ምልከታ። ሰላም የተወደዳችሁ አድማጮቻችን እንደምን አርፍዳችኋል፣ እንደምን አላችሁ፣ እንደምን ሰነበታችሁ ብለናል። ነው ሳምንት ደርሶ በሳምንታችን ዳግም ተገናኝተናል። ዛሬ ነሐሴ 8 ቀን 2018 ዓ.ም እንግዲህ የመናኸሪያ ምልከታ ፕሮግራማችን ከዚህ ሰዓት ጀምሮ መደመጡን ይቀጥላል። የተወደዳችሁ አድማጮቻችን የውይይትን ሙዚቃ ያለ ምክንያት አይደለም የጋበዝነው። 8 ደቂቃ ያህል ወስደናል ከሰዓታችንና ሱራፌል እንደምን አለ? በጣም አንደኛ ራሱ ሙዚቃ አለኝ ምናምን ስትል ምን አይነት ሙዚቃ ሊከፍት ነው ሊጋብዘን ነው ሊጋብዘኝ ነው ብያስቤ ነበር። ሁለተኛ ነገር ደግሞ ራሱ እስቲ ኢንትሮ እየሄደ የማን ነው ምናምን ስትለኝ ትንሽ ጠፋኝና ማን ላይ ሲጀምር ወዲያ ሐሳቡ ቴዲ ማካና እንወያይ በውይይት ንውጣ አቀበት እና ቆየት ያለ ሙዚቃ ነው ካስታወስን የመነጋገር ባህል እንዲዳብር በውይይት ነገሮችን እንፍታ ካለ በለዛ ያው ጉልበት አይዋጣም ጉልበትን እናስቀር አይነት ነገር ነውና መኪናዋ ደግሞ ውይይት ታክሲ ደግሞ ቀደም ሙዚቃው እየደስናውራ ነበር። እኔ ተወልጄ ያደኩት መርካቶ ነው። መርካቶ አካባቢ ላይ በጣም ብዙ ውይይቶች ነበሩ። አንደኛ ውይይት ፎርድ የሚባሉት መኪናዎች መጀመሪያ የጉልበት ስራ ይሰራሉ። በጣም ዛ መርካቶ ላይ ቃይጭናሉ ሱቆች ላይ ምናምን ብዙ እና ውርውር ሲሉ ታያቸዋለህ። ከዛ አቅም ይደክማል። የደከሙ ሲመጡ ደግሞ ወደ ውይይት መኪና ይቀየራሉ። ቦዲያቸው ይሰራል፣ ቀለም ይቀባሉ፣ ታክሲ ይሆናሉ። ከዛ ብዙ ከአሁን ከአብነት ከሰባተኛ አውቶቡስ ተራ እንደዚሁ ራቅ ሞዳሉ አካባቢዎች ደግሞ የሚሄዱም አሉ እና በዛ ጊዜ ውስጥ በእነዚህ አይነት መኪና ስትሄድ እውነትም ትክክለኛ ውይይት ምናምን ስላለ ሰዎች በተለያየ አይነት መልኩ እዛ መኪና ውስጥ ይገባሉ። ካስታወስክ በዚህም 5 ሰው በዚህም 5 ሰው ቀጠን ያለ እንደኔ ከሆነ ደግሞ 6 እሺ ድሮ ከዛ ደግሞ ጋቢና 2 ሰው ምናምን እና ረዳቱ ደግሞ የሚቀመጥባትን ታስታውሳለህ። ትንሽ ገባ በሯ ላይ ትንሽ አለች እና ረዳቱም ያወያያል፣ ሰውም ራሱ ይወያያል። እውነትም ውይይት ከዛ በኋላ እንደውም ቶሎ ስትወርድ እንትን ይላል። በደንብ ጨዋታ እየተጫወትክ ምን ይያልክ ምናምን ነውና በጣም አስታውሳታለሁ። መኪናዋም ትዛለችኝ፣ ውይይቱም ትዛለኝ። መወያየቱ መኪናዋም በዛው ውይይት የሚል ምናምን በውይይት ነው የምትሄደው ኮንትራትም እስቲ ውይይት ፈልግ ምናምን እንደዚህ ያለው ይባል ነበርና ብዙ ትውዝታ አላት። ከዛ በኋላ አንድ ጊዜ ማስታውሰው ምንድነው የፕሬስ ድርጅትና ኢቲቪ እሱ መኪና ነበረ የኢትዮጵያ ሬዲዮ ጋዜጠኞች ምናምን ይሰበሱ ሰርቪስም እንደገና ለዘገባም ሲወጡ በሱና አንድ ጊዜ እንደውም ሌላ ቦታ ነበር የምሰራው። ቆየት ብሏል። ረጅም ርቀት ሄደን አካባቢ ከዛ እኔና አገኙኝ የት ነህ ምናምን አሉኝ። አይ እኔ ወደ አምባሳደር እነሱ ኢቲቪ አምባሳደር አልነበረ ቢሮአቸው ምናምን ከዛ በዛች ውይይት አብራቸው ተሳፍሬ እዛም እውነትም ውይይት በላት እዛም ታወያያለች ብዙ ነገርና ሙዚቃው አሪፍ ነው። ሁለተኛ ደግሞ ከምክክሩ ጋር ደግሞ አሁን እየተወያየን እየተመካከረን ስለሆነ በደንብ አውሬዳል በውይይት ንውጣ አቀበት የሚለውንም ደግሞ የበለጠ ገላጭ ስለሆነ ያለም ብዙ ጊዜ የሚባለው በተለይ ጋብቻ ላይ ወይም ደግሞ ያለም በጥሩ አይን በመልኩም አዲስ ቤትም ምንም ሲገባ ቤት ለምቦሳ ብለ ያለም ያርገው ሁሉ ነገር እስቲ ያለም ያርገው ይባላል። ስለዚህ ያለም ብለናል እንዲያረጋውኛ። መልካም የተወደዳችሁ አድማጮቻችን መናኸሪያ ምልከታ ፕሮግራማችን ከዚህ ሰዓት ጀምሮ ተጀምሯል። ሱራፌል ዘላለም የመናኸሪያ ምልከታ ዋና አዘጋጅ ነው። ደጀነሽቱ ፕሮግራሙን እየመራው፣ ዮሐንስ ደምሴ ቴክኒኩን እየተቆጣጠረ በጋራ ቆይታ እናደርጋለን። ሐምሌ 8 ነበር ሀገራዊ ምክክር የጀመረውና ዛሬ ድፍን 1 ወር ይሆናል ሀገራዊ ምክክሩ በይፋ የተጀመረበት። ሐምሌ 1 ቀን ሪፖርት እንድታደርጉ፣ ሐምሌ 2 ቀን ደግሞ የትውውቅ የጉብኝትና ሌሎች ስነ ዘዴዎች ላይ እንዲሁም ያሉ አሰራር ስርዓቶች
ሂደቶች ላይ አካሄዶች ላይ ስልጠናዎች ሲሰጡ ከቆዩ በኋላ ሐምሌ 8 ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች፣ የክልል ተወካዮች፣ የውጭ አምባሳደሮችና በርካታ ጥሪ የተደረገላቸው እንግዶች በተገኙበት እጅግ ደማቅ የነበረ የመክፈቻ መርሃ ግብር ነበርና ዛሬ ወሩን ይደፍናል። ትላንት ደግሞ ሀገራዊ ምክክር ኮሚሽን ጋዜጣዊ መግለጫ ሰጥቷል። አጠቃላይ የነበሩ ሂደቶችን በተመለከተ እኛም በስፋት በዜናዎቻችን ሽፋን የሰጠነው ሂደት ነበረ። 8 አጀንዳዎች ላይ መግባባት እንደተደረሰባቸው እነዚህ ማለት እንግዲህ ጥያቄ የሚነሱባቸው አለመግባባት ያሉባቸው ጉዳዮችም በስምምነት ወደሚመለከታቸው አካላት የቀረቡበትና አጠቃላይ ሂደቱ 3/4ኛው እየተገባደደ መሆኑን ይፋ አድርጓል። መጀመሪያ አካባቢ ላይ ነበሩ የባጅ የሚጠበቁ አይነት ሂደቶች ነበሩ፣ መስተጋጉሎች ነበሩና እነሱም ሆኖ ግን በታቀደለት እቅድ መሰረት ምክክሩ እየሄደ መሆኑን ሀገራዊ ምክክር ኮሚሽኑ ይፋ አድርጓል። ሱራፌል ዘላለም ደግሞ ሀገራዊ ምክክሩ ላይ ተሳታፊ ነው። አጠቃላይ ባለፈው ሳምንትም ስናነሳቸው የነበሩ ጉዳዮች ነበሩ። 8ቱም አጀንዳዎች እንግዲህ ተፈራርማችሁ ወደ ቀጣይ ሂደት የሚሸጋገር ይሆናልና እነዚህን ጉዳዮች በተመለከተ ቆይታ እናደርጋለን። መልካም ጥሩ ደጀን ያመሰግናለሁ። እንግዲህ ባለፈው ሳምንትም ለአድማጮቻችን ለተመልካቾቻችን ማብራሪያዎችም ሰተን አስተያየቶች ሰተን ጥያቄዎች የኛን የሚመለከቱ መልሰን የኛ ያልሆኑ ወይም ደግሞ ሌሎች ባለድርሻዎችም ሆነው የኮሚሽኑን ደግሞ ወደዛ አሳልፈን ጥሩ ጊዜ አሳልፈናል ከአድማጮቻችን ጋር። እንግዲህ የዚህ ሳምንት ምዕራፍ ደግሞ በአብዛኛው በ500 ያሉ የቡድን ስራዎችን ማጠናቀቅ ላይ ነበር ያተኮር ነው። ስለዚህ ቀደም ብለው ያጠናቀቁ ቡድኖች ነበሩ 500 ላይ ስምምነት የደረሱባቸው ልዩነት የወጡባቸው ወደ ቀጣይ ያሸጋገሯቸው ጉዳዮች ነበሩ። ከዛ ውጪ ደግሞ በሂደር የቆዩ እንደ ሀገር ግንባታ፣ የፌዴራል ከተሞች፣ የኢኮኖሚ ጉዳዮችና አንዳንድ አጀንዳዎች ያው ትላንትና ሁለት ተጠናቀዋል። የትላንቱ መጠናቀቅ እነዚህ በሀገር ግንባታ ላይ እኔ በነበርኩበት የቡድን ስራ በአብዛኛው መስማማት ላይ ደረስንበት ነው። በተወሰኑ መልኩ ደግሞ ወደ ቀጣይ ያሸጋገርናቸው አሉ። ያ ማለት ወደ 4000 ተሳታፊዎችም ከዛ ውጪ ደግሞ እየተንከባለለ ወደፊትም ያው በደረጃ አይደለ እየተፈታ እየተወሰነ የሚሄደው በሱ ደረጃ ነው። ስለዚህ በ500 ደረጃ ላይም እንደ 250 ጠንከር ያሉ ውይይቶች ተካሂደዋል። እነዚህ ቢካተቱ እነዚህ ቢወጡ የልዩነት ሐሳቦችም ቀርበዋል። ሰፊ ክርክሮችም ተደርገዋል። በዚህ መሃል ስሜት አይነትም ነበረ። አንዳንዶች የኔ ሐሳብ መግባት አለበት፣ ይሄ የኔ አቋም ነው በሚል እንደዚህ አይነት ግጭቶች ነበሩ፣ አለመግባባቶች እንዲህ አይነት ነገሮች ያው መቼም ምክክር ክርክር አይደለም፣ ምክክር ነው እያደረክ ያለው። በምክክር ሂደቱ ውስጥ ደግሞ የአንዱ ሐሳብ የበላይነት ገዢ ሊሆን ይችላል፣ የአንዱ ሐሳብ ደግሞ ውድቅ ሊሆን ይችላል። የአንዱ ሐሳብን ደግሞ በልዩነት ልታልፈው የምትችላቸው ነገሮች ይኖራሉ። ዞሮ ዞሮ ሐሳብ ማቅረብ፣ በሐሳብ የበላይነት ማመን፣ የሐሳብ ልዩነት የጠብ ወይም ጠብ ለመጫር መደረግ ወይም መኬድ ያለበት አይደለም። የሐሳብ ልዩነት ሊኖር ይችላል። ሐሳብ ልዩነት ማለት እኮ የመነጋገር ጥበብ ማሳደግም ጭምር ነው። እኔ እናንተ አሁን እዚህ ጋር እየተወያየን እየተነጋገርን ፕሮግራሙን እያስኬድን ነው። ፕሮግራሙን ማስኬድ የማይቻል ለእናንተ መግባባት መስማማት ወይ የኔ ጥያቄዎች ወይ የኔ ምላሾች ወይ አንተ ጥያቄዎች ማንግባባባቸው ከሆኑና የከረሩ ከሄዱ ልዩነት መጥቶ ፕሮግራሙን ሊቋረጥ ይችላል። ግን እየተነጋገርን እየተማመንን ስንሄድ የጭቅጭቅ አይደለም። እመን አትመን። ለምሳሌ አሁን አንድ የሚነሳላ ለምሳሌ ምርመራ ጋዜጠኝነት ስንል በእኛ ብዙ ነገር ሄደ ብዙ መረጃ ሰብስበ ጥናት አድርገ የምትሰራው ነገር ነው። ግን ዝም ብለህ አንድ ቢሮ ሄደ አንዱ ኃላፊም ብቻ ቁጭ ብለህ ጠረጴዛ እየመታ አውጫጭኛ አይነት አስመስለ ያ የምርመራ ጋዜጠኝነትን ተገበርኩ ልትል አትችልም። በዚህ የምክክር ሂደት ውስጥም ተሳታፊዎች ልዩነት ሊኖር ይችላል። የሐሳብ መፋጨቶች መጋጨቶች ሊኖሩ ይችላሉ። ግን እነዚህን የሐሳብ ፍጭቶችና የሐሳብ ግጭቶችን ወደ አንድ እያጠበብክ መተ መስማማት ስችልና ሁሉም አንድ አይነትና አንድ አይነትነትን ማምጣት አትችልም፣ ልዩነት ስለሚያስፈልግ። ስለዚህ ስህተቱ ወይም ጎጂ ነው ብለን ማሰብ ሳይሆን መሞገትን፣ መከራከርን፣ ማሸነፍን የሐሳብ ማለት ነው። ከዛ ወደ አንድ መምጣት እዛ ጋር የመጣኸው ለምክክር ነው፣ ሐሳብ ነው። ለአሸንፌ እመጣለሁ ብለህ ከሆነ አስቸጋሪ ነው፣ ተሸነፈም ልትሄድ ትችላለህ። ስለዚህ በዛ አይነት መልኩ ነበር እኛም
እንደ ሀገር ግንባታ የመጣ ነው። የነበሩ ጉዳዮች ላይ ውሳኔ ላይ ወይም ምክር ሐሳብ ያቀረብናቸው አሉ። ትላልቅ ጉዳዮች ናቸው። እኛም ጋር የነበሩ ጉዳዮች አንደኛ የታሪክ አለ፣ የቋንቋ ጉዳዮች አሉ፣ የሰንደቅ ዓላማ ጉዳይ አለ፣ ሀገራዊ ማንነት እንዴትና በምን ይገለጻል በሚል ወይም ሀገር የማናት የብሔረሰቦች የዜጎች የሚሉ አከራካሪ የሆኑ ጉዳዮችን በስፋት አንስተናል። የኢትዮጵያ ታሪክ የብሔር ብሔረሰቦችን በሚወክል መልኩ እንዴት መጻፍ እንዳለበት እንደዚሁ የተጨቋኝ ተጨቋኝ ትርክቶች በተመለከተ እንዲሁም የጋራ ሀገራዊ ማንነትና እሴቶች ላይ ሀገር ግንባታና ብዝሃነት አስተዳደር ጉዳዮች፣ የቋንቋ ጉዳዮች፣ ሀገራዊ ምልክቶች፣ ሐውልቶች፣ ቅርሶች፣ ሰንደቅ ዓላማን በተመለከተ እንዲሁም የኢትዮጵያን የባህል የታሪክና የቅርስ ጉዳዮችንም በስፋት የተመለከትንባቸው ጉዳዮች ነው። ሌላው ሲጠበቅ የነበረው እንደምናስታውሰው የአዲስ አበባ እና የድሬዳዋ የፌዴራል ከተሞች ጉዳይ ነበረ። በዚህም እንግዲህ በትላንትናው ዕለት እኛም በዘገባችን እንደገለጽ ነው እንዳሳየ ነው በተለይ የአዲስ አበባ ጉዳይ ዋና የነበረው የተቀመጡ ነገሮች ነበሩ። ራሷን ችላ ራስ ገዝ ትሁን፣ የፌዴራል አካል ትሁን፣ ራሷን የቻለች ክልል ትሁን፣ የኦሮሚያ አካል ትሁን የሚል ነውና ወደ ሁለት ሀሳቦችም ሲንሸራሸሩ ነበር። የፌዴራል አካልና ራስ ገዝ የሚሉ ነገሮች ሲንጸባረቁ ነበር። ነገር ግን ለትላንትናው ዕለት ያው ልዩነትም ነበር፣ ሰፊ ውይይትም ሲያደርጉ ነበር፣ አለመግባባቶችም ነበሩ። 100% በሚባል ደረጃ አዲስ አበባ የከተማ የፌዴራል ከተማ መቀመጫ ትሁን የሚል ሀሳብ ላይ ስምምነት ተደርሷል። የኦሮሚያ አካል ሳይሆን ግን አሁን እንዳለው የኦሮሚያ ክልላዊ መንግስት መቀመጫ አዲስ አበባ ነው ይሁን የሚል ነገር ላይ ልዩነት የተነሳበት ነው። ያ ማለት በልዩነት ውስጥ ያው ወደ ቀጣይ በሚሄድ አይነት መልኩ ነው። ስለዚህ እንደ አጠቃላይ ግን ኮሚሽኑም በትላንትናው ዕለት እንዳልከው ወደ ኋላ ላይ ድምጽ እናሰማለን። ምክትል ኮሚሽነሯ አጠቃላይ በሚባል ደረጃ ስምምነት እየተደረሰ እንደሆነ መግለጻቸው ይታወሳል። ከዛ በኋላ አመሻሽ ወይም በኋላ ላይ እኛም እንግዲህ ዜናውን ስናወጣ ብዙዎች ተቀባብለውታል። በተለይ አዲስ አበባ ጉዳይ ላይ ውሳኔ ላይ ወይም ደግሞ ውሳኔ ሳይሆን ስምምነት ላይ መግባባት ላይ ነው መደረሱ። ያ ማለት ደግሞ ልዩነት የለም ማለት አይደለም። እንደዚሁ በልዩነት የተመዘገቡ ጉዳዮች የሉም ማለት አይደለም። እንደ አጠቃላይ ግን ያንን አድርገው ወደ አጀንዳዎቹ ላይ ተስማምተው አሳልፈዋል። ያ ማለት ልዩነቶችንም አንድ ላይ ያቀፈ ነው። አገራዊ ምክክር ኮሚሽኑም እንግዲህ ከሰሞኑ መግለጫዎችን እየሰጠ ይገኛል። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያን ጨምሮ ትላንት ዕለት ደግሞ ምክትል ዋና ኮሚሽነሯ ወይዘሮ ሂሩት ገብረስላሴ የሰጡት መግለጫ ነበር። እንግዲህ ሀገራዊ ምክክር ውሳኔ አይደለም የሚያሳልፈው፣ ምክር ሀሳቦችን ነው የሚያቀርበው። በቀጣይ ሂደቶች አሉ፣ የተቀመጡ ነገሮች አሉ። ምክር ሀሳቦቹ እንዴት ተግባራዊ ይሆናሉ? ለአስፈጻሚ አካላት ኮሚሽኑ ምክር ሀሳቦቹን ያቀርባሉ። ከዛም በመቀጠል ደግሞ እንግዲህ ፋይናል የሚባለው 500ዎቹ አይደለ ከየቡድኖቹ ከ500ዎቹ የተመረጡ 500ዎቹ 4000ዎቹን ወክለው በስምንቱ በጥቅሉ በሁሉም አጀንዳዎች ላይ አንድ ላይ መተው ውይይት ያደርጋሉ። ስምምነት ያልተደረሱባቸው ጉዳዮች ደግሞ ወደ ቅርቃር ይላካሉ። ፓናል ኦፍ ኤክስፐርቶች አሉ፣ ጉዳዩን በልዩነት የሚመለከቱ አሉ። ከዚያ ያለፈ ደግሞ በሂደቱ በአካሄዱ በውይይቱ በምክክር ተሳታፊዎቹ እርስ በርስ መካከል ያሉ ቅሬታዎች ካሉ ደግሞ የቅሬታ አፈታት ስነ ስርዓት ዘርግቷል ኮሚሽኑ። በእነዚያም የሚታዩ ጉዳዮች አሉ። ቅሬታዎች እንደነበሩ ከግለሰቦች ከቡድኖች እንዲሁም ደግሞ ከፖለቲካ ፓርቲዎች የቀረቡ ቅሬታዎች እንደነበሩ ምክትል ኮሚሽነሯ ትላንት ገልጸዋል። ያም ደግሞ ራሱን በቻለ በተዘረጋለ ስነ ስርዓት መሰረት ጥናት መሰረት በማድረግ እየተጠኑ ምላሽ ይሰጥባቸዋል። ደስ የሚለው እንግዲህ እስካሁን ከሀገራዊ ምክክር ኮሚሽኑ ራሱን ያገለለ ግለሰብም ሆነ ፓርቲ ቡድንም እንደሌለ ኮሚሽኖቹ ይፋ አድርጓል። ከዛ ያለፈ ግን ቅሬታዎች መኖራቸውን እንዲሁም ደግሞ በምክክር ሂደቱ አለመግባባቶች እስከ ግጭት ድረስ የደረሱ እንደነበሩ ገልጸዋል። እንግዲህ ሀገራዊ ምክክር ኮሚሽኑ የሚያስፈልገበት ዋነኛው ጉዳይ አለመግባባቶችና ስምምነቶች ባለመኖራቸው ናቸው። ዞሮ ዞሮ ወደ መግባባት ወደ ማከል ኢትዮጵያን ሀገርን የማስቀደሙ ጉዳይ ላይ ተመካካሪዎች መጥተዋልና እንዲህ አይነት ስሜቶች ነበሩ እናንተ ጋር? ያው ብዙ ጉዳዮች ይነሳሉ፣ ቅሬታዎች አሉ የሚያቀርቡ ለኮሚሽኑ። እንዲሁም ቅሬታ ማቅረቢያም ያው በየቦታው የተዘጋጁ አሉ። በዛ አይነት መልኩ
3 ኮሚሽነሮችም ለዚህ ስራ ተመድበዋል። ቅሬታዎችን ለማስተናገድ ቅሬታዎችን ለመፍታት ወይም ምላሽ ለመስጠት። ከዛ ውጪ እንዳልከው በግለሰብ ደረጃ ቅሬታ የሚያቀርቡ አሉ፣ በቡድን ደረጃ ቅሬታ የሚያቀርቡ አሉ፣ በክልል ደረጃ ሰብሰብ ብለው ቅሬታ የሚያቀርቡ አሉ። ሀሳብን ከመግለጽ እንደዚሁ ማስፈራሪያ ያደረሰብን የሚል ጫና እየተደረገብን ነው የሚል እንደዚሁ ሌሎች አስተዳደራዊ ጉዳዮችን ጨምሮ ቅሬታዎች ይነሳሉ። እነዚህም ቅሬታዎች በኮሚሽኑ በኩል እስከ ዋና ኮሚሽነሩ ደርሰው ያቀረቡ የተፈራረሙ አቤቱታውን ፒቲሽን ሰብስበው ይሄዱ አሉና በሱ አይነት መልኩ የሚታዩ የሚፈቱ ናቸው። ትላንት ማምሻውን እንግዲህ እንደምናስታውሰው ሀገራዊ ምክክር ኮሚሽኑም በተለይ በስምንቱ አጀንዳ ላይ እንደውም እሱ ሙሉ ለሙሉ ስምምነት ተደረሰ ብሎ ነው ያወጣው ኮሚሽኑ። ከዛ ባሻገር መገናኛ ብዙሃን እኛም የዘገብነው አለ፣ የመንግስት መገናኛ ብዙሃንም ይዘገቡት አለ። እኔ አንዳንድ ጊዜ አንዳንድ ግለሰቦች አሁን የኢዜማ መሪ ይመስለኛል አሁን የአዲስ አበባ ጽዳትና ውበት ቢሮ ይመስለኛል ኃላፊ አቶ ግርማ ሰይፉ በገጻቸው ላይ ያሰፈሩት ነገር ነበረ። መገናኛ ብዙሃን ኃላፊነት ሊሰማቸው ይገባል፣ የተሳሳተ መረጃ ለህብረተሰቡ አታቅርቡ፣ ኮሚሽኑም እየተከታተለ እነዚህን መረጃዎች ይፋ ማድረግና ማስተካከል አለበት የሚል ነገርም ሲያነሱ ነበረ እሳቸው በገጻቸው ላይ ማለት ነው። እንግዲህ እንደውም ብዙ ጊዜ አወዛጋቢና አነጋጋሪ ነገር የሚያወጡት እሳቸው ነበሩ ካስታወስክ በተለያየ አይነት መልኩ በገጻቸው ላይ እንዲሁም አንዳንዴ የሚያዝናኑ አንዳንድ ጊዜ የሆኑ ተቺ አንዳንዴ የሚያስቁ ነገሮችም ያወጣሉ። አቶ ግርማ በተለይ ይሄንን መረጃ ሲያወጡ እዚህ ላይም ሲሉ ሚዲያዎች መገናኛ ብዙሃን በኃላፊነት ነው እንሰራው፣ ኃላፊነት ተሰምቶን እንደ ተሳታፊ እየተሳተፍን ነው፣ ኃላፊነት ተሰምቶን ደግሞ በዘገባ በየቀኑ እየተከታተልን እየሰራን ነው። አንዳንድ ጊዜ በስህተት የሚወጡ ነገሮችንም ማረም ያስፈልጋል። ነገር ግን አሁን እሳቸው በተለይ በአዲስ አበባ ጉዳይ ብለው እየተወሩ እየተነሱ ያሉ ጉዳዮች አዲስ አበባ ለእንደዚህ ሰጥቷል የሚሉ ነገር እንደዚህ ተብሎ ድምድም የተደረገ ነገርም የለም። ሁለተኛ የኮሚሽኑንም መግለጫ በትላንትናው ዕለት ያወጣውን ራሳቸው መመልከት ይችላሉ። በስምንቱም አጀንዳዎች ላይ መግባባት ደረሰ የሚለውን የኢትዮጵያ ሀገራዊ ምክክር ኮሚሽን ገጽን ይመልከቱት። ሌሎች መገናኛ ብዙሃንም ላይ ወጡ እዩ። እሳቸው ብቻ ፈራጅ መሆን የማይጠበቅባቸው መረጃን በተለያየ አይነት መልኩ ከመገናኛ ብዙሃን ደግሞ ፈርስት ሃንድ ኢንፎርሜሽን ከመገናኛ ብዙሃኑም እዛ ካለውም ይገኛልና እሳቸውም እንዳዩዋቸው እዛ ተሳታፊ ናቸው ምክክሩ ላይ የትኛው አጀንዳ ላይ እንደሚሳተፉ አላውቅም። ነገር ግን አጠቃላይ እዛ ጋር የተነሱ ጉዳዮች በተለይ በአዲስ አበባ ጉዳይ ላይ ሚዲያዎችን ሲተቹ ነበረ። እኛም ቀደም ሲል እንዳልነው እኮ ሙሉ በሙሉ በተለይ በማንንም አዲስ አበባ ላይ ሲሳተፍ የነበረ ተሳታፊ ማምጣት እንችላለን። አዲስ አበባን የፌዴራሉ መቀመጫ ላይ ተስማምተዋል። የኦሮሚያን በተመለከተም እንደውም እኔን ትላንትና ስምምነት ላይ መድረሳቸው መቀመጫነት ላይ ነው። ከዛ ባሻገር ደግሞ በልዩነት ይወጡም እንዳሉ ሰምተናል። ስለዚህ የልዩነትም ሐሳብ ሆኖ አጠቃላይ ግን ስምምነት የተደረሰባቸው ጉዳዮች በተመለከተ ሙሉ ለሙሉ በሚል ነው ቦርዱ ወይም ኮሚሽኑ ያወጣውና አንዳንድ ጊዜ ተገኘ ተብሎ አየርና ማይክ እና ሚዲያዎቹን ያላግባብ መውቀስም ተገቢ አይደለም። ስህተቶች ሊኖሩ ይችላሉ እናምናለን። ነገር ግን በዚህ ደረጃ ኃላፊነት እንደማይሰማን ህዝቡን ለማሳሳት ለማወናበድ እንደዚሁ ግር ለማስባል እኛ ኮሚሽኑ እኮ በተለይ መቋቋሙ ጀምሮ እስካሁን የመጣበት ምዕራፍ ለኢትዮጵያ ትልቅ ትንሳኤ እንደመሆኑ መጠን ባለን አቅም በምንችለው መጠን እናግዝ እንስራ እየተባለ ሚዲያውም እየሰራ ጥረቱን ያደረገ ባለበት ሁኔታ ላይ ደግሞ እንዲህ አይነት ነገር ላይ አንዳንድ ጓደኞች የተሰጣቸው በሀገራዊ ምክክሩ እንደውም ከ400 በላይ መገናኛ ብዙሃን እየተሳተፉበት ይገኛሉ። ፕሮፌሰሩም ይህንን አረጋግጠዋል። በተለይ የመረጃ ነጻነቱ በጣም መልካም የሚባል ነው። መገናኛ ብዙሃኑ በነጻነት ነው ገብተው ሽፋን እየሰጡ ያሉት። ከዛ ያለፈ ደግሞ አንዳንዴ እንግዲህ ሀገራዊ ምክክሩ እጅግ በጣም ተጠባቂ ነበር አይደል? ከዚህ በፊት እንደውም እኛ አጀንዳ አድርገን ቀድመን ስንሰራው ጉዳዩን በተለይ ውጭ ያሉ ተቋሚዎችና በሌሎች አካላት ሀገር ውስጥም ያሉ በፖለቲካ ፓርቲዎችና በሊቃኑ በኩል ሀገራዊ ምክክሩን በተመለከተ አዎንታዊ ግንዛቤዎች አልነበሩም፣ አሉታዊ ጉዳዮች ነበሩ ሲነሳ የነበረው።
ሀገራዊ ምክክር ኮሚሽኑ ከጀመረበት ጊዜ ጀምሮ ግን ያለው የመገናኛ ብዙሃን ሽፋን በሀገር ውስጥ በውጭ የምትመለከታቸው ቀዳሚ አጀንዳ አድርገው ነውና ጠቅላይ ሚኒስትሩም ከዚህ በፊት ብለዋል ይህንን ጉዳይ ካለፉ በኋላ ነገሮች መቆጨት ያስፈልግም የተገኙ እድሎች ላይ ሀሳብን ማሳፈር ሀሳብን መግለጽና መሳተፍ ትልቅ ጉዳይ ነው ከዛ ያለፈ ግን ካለፈ በኋላ መቆጨት እንደዚህ ቢሆን እንደዛ ቢሆን የሚሉ ሀሳቦችን ማንሸራሸር አግባብ እንዳልሆነ እርሳቸውን በአጽንኦት ሲያነሱት ነበርና የሚታወቅ ጉዳይ ነው ሀገራዊ ምክክሩ ሰፊ ሀሳቦች የተነሱበት ነው እኛ ከሰራን በኋላ ግን አየር ላይ ከወጣ በኋላ መረጃውን መቆጣጠር አንችልም እኛን የሰራነውን ሙሉ በሙሉ የሚጠቀሙ አሉ አዛብቶ የሚጠቀሙ አሉ አውዱን ቀይሮ የሚጠቀሙ አሉና እንደ አይነት ጉዳዮች ደግሞ ማህበራዊ ሚዲያ ላይ በስፋት ሲሰራጭ ነበረ መረጃው በመናኸሪያ ሬዲዮ ከተጋራ በኋላና እንግዲህ ትላንት የወጣው አንድ መረጃም ነበር አይደለ በመገናኛ ብዙሃን ባለስልጣን በኩል ይፋ የሆነ ከዚህ በኋላ የሚደረጉ ቁጥጥሮች ወደ ማህበራዊ ሚዲያም ወደ ፖድካስትም እንደሚሰፋና አዋጆች እንደሚሻሻሉ መገናኛ ብዙሃኑንም በተመለከተ በኃላፊነት መስራት እንዳለባቸው እንዲሁም መረጃን የማግኘት ነጻነትንም ለማስተካከል እንግዲህ መረጃ ነጻነት አዋጁ በቅርቡ ስራ ላይ መዋሉ ይታወቃልና እንደ አይነት ጥንቃቄዎች ማድረግ ያስፈልጋል በተለይ መገናኛ ብዙሃኑ ኃላፊነት ተሰምቷቸው በስፋት ሽፋን እየሰጡት ይገኛሉ ግን እኛ የሰራነውን በተዛባ መልኩ ደግሞ መገናኛ ብዙሃን ሳይሆኑ ማህበራዊ ሚዲያ ላይ የሚያሰራጩ አካላትና ወገኖች አሉና እነሱን ደግሞ መረጃዎቻቸውን ማረምና ማረቅ ያስፈልጋል መልካም እንግዲህ በተለይ ትላንትና በአዲስ አበባና ድሬዳዋ ጉዳይ ላይ ያው ሰፊ ውይይት አድርገዋል የአዲስ አበባ ህግ አቋም የአዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት በተመለከተ ላለፉት ወራት ሲመክሩበት የነበረ ጉዳይ ነው እንደዚሁም በአዲስ አበባ ከተማ የበጀት ድርሻ ጉዳይ የፌዴራል ዋና ከተማነት ጉዳይ እንደዚሁ የአዲስ አበባ ፖሊስ ፍርድ ቤት ጉዳይ የአዲስ አበባ ወሰንና የቦታ ስያሜዎች የአዲስ አበባ ከተማ ስራ ቋንቋ የአዲስ አበባ ከተማ ታሪካዊ ቅርሶች አካታችነት ጉዳይ እንደዚሁ በድሬዳዋ ጉዳይ ደግሞ የድሬዳዋ ህጋዊ አቋም የድሬዳዋ የወደፊት ያለውን ሁኔታ በተለይ ድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታዎችና የህዝቦቿን ጉዳይ አስተዳደራዊ ሁኔታዎች ህዝቦቿ ውክልና ከኦሮሚያና በሶማሌ ክልሎች ያላት ግንኙነት የድሬዳዋ በፌዴራል መንግስት ውክልና ጉዳዮች በድሬዳዋ በፌዴሬሽን ምክር ቤት ውክልና ጉዳይ በተመለከተ እንግዲህ ሰፊ ውይይቶች ምክክሮች ሲደረጉ ነበረ ላለፉት አንድ ወራት እንግዲህ ቀጣይም 2 ሳምንታት ይሄዳል ተብሎ እንደሚጠበቅ ያገኘናቸው መረጃዎች ያሳያሉ እንግዲህ ቀጣይ ዛሬ ነገና ያው እስከ ሰኞ ድረስ ይደርሳል እረፍት ናቸው እረፍት ነን ሰኞ ነው ተጠቃሉ እንደገና ደግሞ እነዚህ አይነት ጉዳዮች 120 ሰዎች ተመርጠዋል እነዚህ 120 ሰዎች ከክልሎች ከባለድርሻ አካላት ከተለያዩ ተቋማት በተለያዩ አይነት መልኩ ስብጥር ውስጥ የመጡ ናቸው እነዚህ 8 አጀንዳዎች ዋና ዋና ጉዳዮች ወደ አንድ የሚሄዱትን የሚለዩትን እንደዚሁ ይለያሉ ያጠናክራሉ እስከ ቅዳሜ ድረስ አጠናቅረው እንግዲህ ሰኞ የተጠናከረ ሪፖርት ወይም ደግሞ ያለውን ነገር የሚያሳዩ ይሆናል ምክንያቱም እያንዳንዱ ከታች ከ10 የጀመረው 50 ሲል ከ50 የጀመረው 250 ሲል ከ250 500 ላይ መተናል አሁን ደግሞ 4000 ላይ ምን መጣበት ነው በሁሉም አጀንዳዎች ላይ ደግሞ 4000ም ሰው ይሳተፋል ይመክራል ሀሳቡን ይሰጣል በዛ ሀሳብ መሰረት እንግዲህ የተጠቃለለው ምክር ሀሳብ ተጠናቆ ምክክር ኮሚሽኑ ለሚመለከታቸው አካላት ሰነዱን ያስረክባል ይሄ ሰነድ ታሪክ ነው ለወመዘክር ለብሔራዊ ቤተ መዛግብት ኤጀንሲ ይቀርባል ለአስፈጻሚው አካል ለህግ አውጪው ለህግ ተርጓሚው አካል ያቀርባል በየደረጃው ያሉ አካላት የቱ ይበጃል የቱ ይስማማናል የቱ ያስታርቀናል የሚለውን ደግሞ እየወሰደ መንግስት ይተገብራል ማለት ነው እንግዲህ እዚህ ላይ እንደውም አጠናክረ እንድትሄድልኝ የምፈልገው ብዙ ሰዎች ውሳኔ የምታሳልፉ የሚመስለው ሰው አለ ሀገራዊ ምክክሩ ወይም ተመካካሪዎች አዲስ አበባን ጉዳይ እንደዚህ ትሁን ብለው ውሳኔ ያሳልፈው ውሳኔው ተግባራዊ እንደሚደረግ የክልሎች ጉዳይን የሀገር ግንባታ ጉዳይ የባንዲራ ጉዳይን እንዲሁም ደግሞ የሃይማኖት ተቋማት ጉዳይን ሌሎችም ጉዳዮች ላይ ውሳኔ አይደለም የምታሳልፉት አይደል ምክር ሀሳብ ነው የምታቀርቡት ምን አለ ብንወስን አንደኛ ራሱ ሂደቱ የምክክር ኮሚሽን ብሎ ሲመጣ ምክክር ኮሚሽኑን በኮሚሽን ሲቋቋም ኮሚሽኑም ሊወስን አይደለም ኮሚሽነሮቹም ሊወስኑ አይደለም ህዝቡ የሚፈልገውን
ተመካካሪዎቹ በየደረጃው ያሉ ይጠቅማል የሚለውን ለምሳሌ ከዚህ በፊት ህገ መንግስቱ እኔን አይወክለኝም ሲወጣም አላቀውም የሚሉ አካላት ነበሩ። ልክ ነው። ለምን ውይይት ስላልተደረገ እስከታች ድረስ የተወሰኑ አካላትና ቡድኖች ብቻ ተወያይተው ስላጸደቁ። አሁንም ይሄ ኮሚሽኑ ስራ እኮ መጀመሪያ የወረደው ወደ ታች ነው፣ ማህበረሰቡ ጋር ወርዶ ውይይት ተደርጎበት እያለ ዞን ከተማ እያለ ወደ ፌዴራል ተቋማት መጣ። በየደረጃው ውክልና ያለው ሰው ነው እዚህ ያለው። ቢያንስ 130 ሚሊዮን ህዝብን ይወከለ ነው። እንዳለ ዛሬ የተወያየንባቸው ስምምነት የተደረሰባቸው ጉዳዮች 4000 ላይ ደግሞ የበለጠ ሰፍተው ዳብረው ተጨምቀዋል ማለት ነው። 10 ላይ ወርደን ተወያየን፣ 50 ላይ ገባን፣ 250 መጣን፣ 500 ላይ መጣን፣ 4000 ላይ ኮሚሽነሮቹም ኮሚሽነር መስፍንም በተደጋጋሚ ይህ ምክር ሐሳብ እዚህ ጋር ተወስኖ የሚወጣበት ቀጣይ ተግባር የሚደረግ ወዲያው ነው አይነት አድርጎ ሰው የሚወስዱ አይደል። ነገር ግን ይሄ ትልቅ ሰነድ ነው፣ ምክክር የተደረሰበት ምክር ሐሳብ ነው። ይሄንን ምክር ሐሳብ ነው ለሚመለከተው አስፈጻሚ አካላት ይቀርባል የሚሄደው። እነሱ የትኛውን ብለው የተመስርተው ወደ ተግባራዊ ምላሽ የሚያገኙ ፖሊሲ ጸድቃል። ስለዚህ እኛ የምክር ሐሳብ አቅራቢዎች ነን። መልካም። የዚህ ፕሮግራም ባለፈውም ስናነሳ ነበርና ፓናል ኦፍ ኤክስፐርቶች አሉ፣ ከዛ ያለፈ ቃለ ጉባኤ ያጆችም አሉና እንደው እዚህ ሆነን ማናቃቸው እናንተ እዛ ያላችሁ ሰዎች በደንብ የምትረዱት ጉዳይና እዚህ ያሉ ብዙ ጥያቄ የሚፈጥርበት ጉዳዮች ነበሩና የቃለ ጉባኤ ያያዙ የፓናል ኦፍ ኤክስፐርቶቹ እንዲሁም ደግሞ ሂደቱን እንዴት ተመለከትከው? አንተ በተለይ በሙያም ብዙ ሰዎችን፣ ብዙ ፖለቲካ ፓርቲዎችን፣ ብዙ የፖለቲካ ሊቃንን አናግረሃል። ባለፉት 20ና ከዛ በላይ ለሚሆኑ አመታት የሀገሪቷን ፖለቲካ በደንብ ጠንቅቀህ ታውቃለህና እንዲህ አይነት ሂደቶች አልነበሩምና ምን ታዘብክ በሂደቱ? ያው ሂደቱ ላይ ራሱ አከራካሪዎች አሉ። ወደ 100 በላይ የሆኑ ወደ 160 ይመስለኛል አከራካሪዎች አሉ በተለያየ ሙያ ደረጃ ያሉ። ከዛ ውጭ ደግሞ እንደዚሁ 80 የሚደርሱ ፓናል ኦፍ ኤክስፐርትስ ወይም የምሁራን ጉባኤ ምሁራን አሉ። እንደዚሁ ደግሞ ከ10 ጀምሮ ቃለ ጉባኤ የሚይዙ 10 ላይ 50 ላይ 250 500 ላይ አሉ። እነሱም የራሳቸውን ቦታ ይዘው አንደኛ የራሳቸውን ቃለ ጉባኤ ይዛሉ። ሁለተኛ ነገር ደግሞ ራሱ የአንዳንዱ ጸሐፊ ያንዳንዱ ቃለ ጉባኤ ይያዛል። እኛ ምን ፈረመባት ያልናት የተስማማናት ምን ያልናት እዛ ጋም ደግሞ ይያዛሉ የተሰፈሩ ሐሳቦችና እነዛን አጣጥመው ነው። በዛ ረገድ ቁጥራቸው በርካታ የሆኑ ቃለ ጉባኤዎች አሉ። እኛው ምርጫውም ያው ራሱ ያወጣው መስፈርት ነበረ ከዚህ በፊት ኮሚሽኑ። በዛ ተመልምለው አልፈው ለዚህ ጉባኤ ብቁ ናቸው የተባሉት ነው የተመረጡት። ብዙ ባለሙያዎች ጋዜጠኞችም አጋጥሞኛል። አንድ ሁለት ጋዜጠኞችም ቃለ ጉባኤ ያዢ ያው ዞሮ ከጋዜጠኝነት ከሊትሬቸርም ጋር በተያያዘ እንደሱ አይነት ልምድም እውቀትም አላቸው ተብሎ ስለሚታሰብም ይሆናል። ሌሎችም እንደዚሁ ከተለያዩ ተቋማትና ግለሰቦችም የመጡ በዚህ ላይ እየተሳተፉ ነው። የራሳቸውን ቃለ ጉባኤ ይዛሉ። እንደገና የተደራጀውን የነዚህ የሁሉም ቡድን ያቀረባቸውንም ይዛሉ። እንግዲህ የተማሳከረ የተሰናሰለ ቃለ ጉባኤ ይሆናል። ፕሮፌሽናል የሆነ አካሄድን ለኮሚሽኑ እየተከተለ ነው በዚህ ረገድ። ምክንያቱም ትልቁ ነገር ደግሞ የተሰነደው ሰነድ ማን ምን አለ ምን ላይ ምክር ሐሳብ ላይ ደረሰ የሚለውን ነገር በደንብ ተዘጋጅቶ ለታሪክ ነው። ለትምህርት ቤቶች፣ ለዩኒቨርሲቲዎች ለምርምር ይጠቅማል። ለዜጎች በጣም ይጠቅማል። ሀገሪቱ በቀጣይ ለምታካሄዳቸው ማንኛውም ሀገራዊ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮችም ትልቅ አቅምን የሚፈጥር ነው። ምክንያቱም ብዙ የተደራጀ የሀገሪቱን ችግሮች ወደ ኋላ ይዞ የመጣ የወደፊቱንም ነገር የሚያሳይ እንደመሆኑ መጠን ትልቅ ምክር ሐሳብ ነው። ስለዚህ ይሄንን ደግሞ በተገቢው መልኩ ሰንዶ ጠርዞ በሚገባው መልኩ ማቅረብም ተገቢነት ያለው ስራም ነው። ጥንቃቄም የሚፈልግ ዶክመንት እንደመሆኑ መጠን በዚህ ረገድ ጥሩ ስራዎችና ጥሩ አካሄዶች እንዳሉ ለመመልከት ለመታዘብ ችያለሁ። በተሳታፊዎች በኩልስ በተለይ የሚነሱ ሀሳቦች ተመካካሪዎቹ ከተለያዩ አደረጃጀት የመጡ ናቸው። ከክልል የመጡ አሉ፣ የሃይማኖት ተቋማት አሉ። በርካታ ተሳታፊዎች ናቸው እየተሳተፉ ያሉትና ምናልባት እዛ ላይ ያሉ ነገሮች ምን ይመስሉ ነበር? ያው ተሳታፊው በተሳትፎ ረገድ
የመጣው እንግዲህ ከአራቱም የኢትዮጵያ አቅጣጫ ነው። ክልሎች አሉ፣ የሃይማኖት ተቋማት አሉ፣ የሀገር ሽማግሌዎች አሉ፣ ሲቪክ ተቋማት አሉ፣ ምሁራን አሉ፣ የወጣቶች፣ የሴቶች፣ የአካል ጉዳተኞች አደረጃጀቶች አሉ፣ የቀድሞ ሰራዊት አባላት፣ አሁን ላይ ያሉ የሀገሪቱ ሰላምና ጸጥታ ዘርፍ ላይ ያሉ ፖሊስ፣ መከላከያ፣ የደህንነት ተቋማት፣ እንደዚሁ ደግሞ በተለያየ መልኩ አኩርፈው ጫካ የነበሩ አሉ። በየደረጃው ሁሉም የየራሱን ሀሳብ ለማስፈር ይፈልጋል። ልዩነቶች ይኖራሉ፣ አለመግባባቶች ይኖራሉ። በጣም ጉጉት እስከ ጸብ እኮ መጋበዝ የተደረሰ የኛም ግሩፕ እስከ ጸብ የመዳረግ ነገር። ምክንያቱም በቃ አንዳንዴ ከሀሳብ ያልፍና ደግሞ ወደ ፍልሚያ አይነት ነገር ፊዚካሊ የመጠቀም ነገር። ግን ዞሮ ዞሮ ዛግ የተመጣው በሀሳብ እንደመሆኑ መጠንና የብዙ ሚሊዮኖች ውክልና እንደመኖሩ መጠን ከስሜት መጽዳት ያስፈልጋል። ሊፍት ውስጥ አለመግባባት መጥቶ ወደ ቦክስም የተደራረሱ ሊፍት ውስጥ እንደዚህ አይነት ነገሮችም አሉና ያው አንዳንድ ጊዜ ከሀሳብ በላቀ መልኩ ደግሞ አካላዊ ምናምን እንደሱ አይነት ነገሮች ይኖራሉ። ከዛ ውጭ ግን አሳታፊነት ጎድሎታል። አንዳንድ ቡድኖች ላይ እድል አላገኘውም። ተደጋጋሚ እንደዚህ አይነት ቅሬታዎች ይነሳሉ። እንግዲህ 500 ላይ 500ንም ማሳተፍ አትችለውም አይደለም 250 ላይ ማስችለው 50 ላይ ይገጠመን አቃለን 10 ላይ እንደውም ብዙ ተወያይተናል። 50 ላይ ሀሳቦች ይሸራሸራሉ። 250 ላይ ይጠባል፣ 500 ላይ እየተጠበበ 4000 ላይ ደግሞ የተወሰነ እድል ነው የምታገኘው። እንዲህ አይነት ነገሮች ያው አንዳንዴ ቅሬታ ሲነሱ እንሰማለን። ከሞላ ጎደል ግን ተሳትፎው ጥሩ ነው፣ ጠንካራ ነው። ሁሉም ሀሳቡን እንደመስጠት እዛ ቦታ ላይ ያገኘውን ውክልና ለመጠቀም ይፈልጋል። እና ማሰብም ያለብህ ከአካባቢህም ከምንም ይልቅ ለኢትዮጵያ ነውና እንደ ኢትዮጵያም ደግሞ ሀሳብ በቃ ለኢትዮጵያ ይሄንን ነገር አዋጥቼ እቺን ነገር ተናግሬ እቺን ነገር አስፍሩልኝ በቃ አስገቡልኝ ብሎም የሚመጣ አለ። በቃ ይሄ እንደዚህ መግባት አለበት። አሁን ውክልናው እሱ የቀድሞ ሰራዊት ከሆነ በቃ የቀድሞ ሰራዊት ክብር ሊያገኝ ይገባዋል፣ ካሳ ሊያገኝ ይገባዋል፣ ተገቢው ዕውቅና ሊያገኝ ይገባዋል። የራሱን ጥቅም ሊሆን ይችላል። ግን እንዳጠቃላይ የቀድሞ ሰራዊት ሲል ሁሉንም ባካተተ መልኩ እንዴት ነው ሊታይ የሚችለው የሚል እንደሱ ነገሮች ያው ግድ ያስፈልጋሉ። የሀሳብ ልዩነቶች አይኖሩም ማለት አይችልም። ከራስ ፍላጎት ይመነጫል። ግን ከራስ ፍላጎት ይልቅ የጋራ ሆኖ የሀገር ቢሆኑ ደግሞ ጥሩ ነው። በዛ ደረጃ ነው የተመለከትኩት ያየሁት። የመናኸሪያ ምልከታ ወቅታዊ ጉዳዮች ላይ የሚያተኩር ሳምንታዊ ፕሮግራም። ፖለቲካ፣ ኢኮኖሚና ማህበራዊ ጉዳዮች ይዳሰሱበታል፣ ይተነተኑበታል። ሐሳቦች በነጻነት በመናኸሪያ ምልከታ ይስተናገዳሉ። ጠንካራ ሙግት ይደረጋል። አድማጮች በቀጥታ በምልከታ ይሳፈራሉ። ዘውትር ዓርብ ከረፋዱ 4 ሰዓት እስከ 6 ሰዓት የመናኸሪያ ምልከታ። የፕሮግራሙ አዘጋጅና አቅራቢ ሱራፌል ዘላለም። የመናኸሪያ ምልከታ